አትኑሪ ተብሎ የተፈረደብኝ የቁም እስረኛ ነኝ ሮጬ እንኳን አልጠገብኩም ገና ጭቃ በማብኪያ ዘመን የተቀጠፈ ከማይድን ጠባሳ ገረፋችሁ ዛሬ ግን ጉዝሌ ልሽር ነው እውነት ትነክሳለች ምን ነው አንደበታችሁ ለምስክርነት ተዘጋ አባቴ ቢታስረው ገለኝ ቢቀማኝ ልጅነቴን ቢጫወትበት ያላመነበትን የራሱን ገላል እናንተ ግን ሰባዊነትን ገደላችሁት ታዲያ ለምን ያኔ እርዱኝ ብዬስጮ ለምን ረዳችሁ ገላገላችሁ ካዘናችሁኝ ካስታመማችሁኝ የቀን ልጅነቴን እንጠቀኝ እሱ መሆኑን መስክሩልኝ ምን ነው ዝም አላችሁ ያኔ ከላይ ወርዳችሁ ልጋሉት አልነበር እንዴ ታዲያ ዛሬ አዎ አይተናል ህግ ይከበር ማለት አቃታችሁ የታለች እናቴን ጥሩልኝ የሴትነት መከራዬን ትቀበል እማዬ የሷን ማፍዘጋችሁ ይገርማል እኔ እኮ የእንጀራ አባት መሆን እንኳን ከእናንተ አፍ ነው ማቅ የእንጀራ የሚያሳምም እንጀራ በሏ መስክሩልኝ አዎ እሱ ነው በሉልኝ እኮ እስከ መቼ ዝምታ አክስቴ አጎቴ እማማ አባባ በእኔ ላይ ደረሰው በእናንተና በኩዮቼ ላይ እንዲደርስ አትፍቀዱ ዛሬ ዝምታችሁን ካልሰበራችሁ ነገ ሁላችሁንም በር ነው የሚያንኳኳ ቆይ ፍራቻችሁ ምንድነው የተከበረ ሀገር ሽማግሌ ስለሆነ ፈርታችሁት ነው ታውት እንደዛ ከሆነ እኔ እናንተ ምስክርነት አልፈልግም እሱ ይመሰክራል ና ውረድ መስክር ያየኸውን ተናገር እነዚህ ባልንጀሮቼ እንደሆነ አይናቸው ታውሯል የኔን ድምፅ ላለመስማት ጆሮአቸው ተደፍኗል የሰውነት ባህሪያቸው ወደ አውሬነት ተለውጧል ና አንተ መስክር ዳሩ አንተ ለምን ትመጣ አንዴ ሰውን ወደ ብትመጣ ያደረጉና ቃል ታዲያ ላንተ አልተመለሰስ ለኔ እንዴት ይሆናል ይሄው ዛሬ ማንተን የሰቀለስ ከኔ አራጅ ጋር በብረቅ ቆሟል ከደሟ ንጹህ ነን ብለው አይናቸውን በጨዋጥዋ የታሉ ኩዮቼ ጥሯቸው የታሉ በነጠላይ ልሸፍናቸው የመጠጥ ሱሰኛ እንደኔ እንዳቆስላቸው ምንድነው የምታፈጡት ጥቃት ያልበቃ ብላችሁ ውርደቴን በዝምታ የምታዩት ታውት እኔ እናንተ ምስክርነት አልፈልግም እርሱ እንደፈቀደ ቁስሌን ተሸክሜ ይኖራል ህመሜን ይዤ ይሞታል እናንተን ግን ለምን ወክሳል ለምን ለምናል በግዞት ዓለም መኖር ለምዳችሁ እንኳን እኔ የፈጣሪን ድምጽ አልሰማም ብላችሁ ይሄ ካራጄና ከደፋሬ ጋር በብረቆማችኋል እንደውም ሂዱልኝ እሺ በቃ ደጅ አልቅሰሽ ገባሽ መድረክ ላይ ለምን ማልቀስ አቃተሽ እምቢ ያለሽ እንባሽ ድንጋጤው ስለሽና ጮሽብን አይሹ ይሄን ሁሉ ታሪክ ይሄን ሁሉ ውርጅብኝ ይሄን ሁሉ እግርሽ ላይ ደም ያሳየሽን ምናምን አልመጣም ለምን አንቺ ራሱ እዛች ልጅቷ ፔን ውስጥ አይደለሽ ያለቀስኩ ነው አሉ ለማለት ያመጣሹ ድምጽ ቶታሊ አበላሽ ከብትሻላ በቃ ስትታይ እግርሽ ላይ ያለው የተጠቀምሽው ሜካፕ በራሱ እኮ በቃ ድንግጥ ያረጋል አይደል ባንቺ ልጅና ነኝና ጩኸት አይንሽ ደግሞ አልቅሶ ወቅቶታል እዚህ ጋር መጥቶ የለም ለቅሶ የደረቀ ነገር ማለት ነው ከብትሻላ ፐርፎርማንስ ምን ነው ሁላችንም እኮ ማልቀስ ነበር ልጅቷ ተደፍራ ቃላት ጥሯት ምናምን እንደሱ አይደለም ያለው እንግዲህ በእኔ እንባቀርብነት በጣም ከባድ ነው በጣም ልናለቅስ መዘጋጀት ብቻ ሳይሆን ማልቀስ ነበረብን ከልጅቷ እድሜ ከደረሰባት በደል ሴት ልጅ ሆኖ መደፈር በራሱ አይደለም በእንጀራ አባት ከባድ ነው አይደል ማለት እስከ መጨረሻው ድረስ በህይወት ዘመናቸው የማይረሱ ጠባሳ ነው
እና ያንን ስንመለከት ትኩስ ሆኖ ደም እየፈሰሰ ምናምን ሆኖ በጣም ኤክስፔክቴሽናችን ከዚህ የተሻለ ነገር ነበር እንደዛም ሆኖ ግን ፊትሽ ላይ የሚገለጹ የሚገራርሙ ስሜቶች ነበሩ ስለዚህ እነዛን ደስ የሚሉ ፊትሽ ላይ የሚነበቡትን ነገሮች ባለመጨነቅ ለማልቀስ ባለመጨነቅ ወደ ስሜቱ በመቅረብ ብዙ ነገር ልታሳይን የምትችል ልጅ ነበርሽ ብዙ ነገሮቹ ግን ተደብቀዋል ጸሎት እንዴነሽ ጥያቄ እኔ መቼም በጥያቄ ያለኩ ዛሬ መቼ ነው የተደፈረችው ትንሽ ቆይቷል ፍርድ ቤት ሆነ አልመሰክር ሲሏት ነው በጣም ጥሩ ስለዚህ በቃ ቆይቷል አይደለ ተደፈረች ከዛ ፕሮሰስ ፍርድ ቤት እና ደሙ እስከ ፍርድ ቤት ድረስ አልተጠረቀም ነው ለምን አልመሰከረችልኝ አይ እኔ መጠይቆን እሺ ደሙ እንደው እንበልና አንድ ሳምንት ጊዜ ቢኖረው ከተደፈረችበት ፍርድ ቤት እስከምትቀርብ ከዛ መስካሪያታ እነሱን እስከምትወቅስ ነው አይደል ያለው አሁን ወቀሳው ላይ ነች ደሙ ምን ያረጋል ታዲያ ሳምንቱን ሙሉ ደሟን ይዛ እየኖረች ነው የተደፈረችበትን ቀሚስ ለብሳው ነው ከነ ደሟ አይ ነው ለሽ ማጅል ብታማረግ የምትሞክሪው ነገር ይገባኛል እኔ ግን የሚነግረኝ ነገር ምን መሰለሽ አንዳንዴ የቱጋ የትኛው ስሜት ላይ ሆኜ ነው አሁንም መሰራው ጥያቄው የሚመጣው እዛ የትኛው ስሜት ላይ ሆኜ ነው ልክ የተደፈረች ቀን ያላት ስሜት አለ ሶስተኛው ቀን አራተኛው ቀን ወር ማት ህመሟ ይጠፋል አይደል ስሜቷ ግን ይለያያል አይደል ሲውል ሲያድር መገልጽበት መንገድ ይለያያል ሶ ያንን ነገር በደም በትዩ ኖሮ አሁን ኮንትሮል ያላረክሹን በጣም መጮ ምናምን መግለብለብ ያለውን ነገር መቆጣጣር ትችይ ነበር ትክክለኛውን ቦታና ሰዓት ብትወስኝለት ብዬ ስላሰብኩ ነው ጥያቄ ጠየቅኩትኝ በጣም ትልቁ ችግር ያየሁትኝ አትቆጣጣሪው በቃ የሆነ ስሜት እንዳለ ገብቶሻል ያ ስሜት እንትን ነው ምናምን ታይዋለሽ ሶ እሱን ነገር አስቢበት ለማለት ነው አመሰግናለሁ አልገደልኩም እኔ አልገደልኩም እኔ የገደልኩት ያንን ሰውዬ ያ ረጃጅም ቀንድ ያሉትን አይኖቹ ቀያይ የሚያበሩትን የፊት ጥርሱ ረጃጅም ነው ሁለቱ ጥፍሮቹ ረጃጅም ናቸው ያስፈራሉ እኔ እሱን ነው የገደልኩት የዛለት ማታ እኩለ ሌሊት ገደማ መኝታ ቤቴ ውስጥ ተኝቼ ነበር ከዛ ቃቤት ውስጥ የሚንኮሻኮሽ ነገር ሰማው ልጄ መስላኝ ነበር ከዛ ቀስ ብዬ ወረድኩ ወደ ቃቤት ወረድኩ ቀስ ብዬ የቃቤቱን መብራት ላበራው ስል መብራት የለም ከዛ ከጠረጴዛው ላይ ቢላ አነሳውኝና ክፍሉን ሁሉንም ማየት ጀመርኩ አንድ በአንድ አየሁት ግን ምንም ነገር አልነበረም በጣም ስለፈራ ጠረጴዛው ጋር ተደግፌ ቆምኩኝ ከዛ ሳላስበው የቃቤቱ በር ካለ ቀስ ብዬ ስዞር ያ ቀንዳሙ ሰውዬ ያ ጥቁሩ ሰውዬ ወደኔ እየመጣ ነበር ወደኔ ልጅሽን እገላታለሁ እያለኝ ነበር ከዛ በያዝኩት ቢላ ወጋሁት ከዛ መብራት መጣ ልጄን የልጅ አንገቷ ላይ ቢላ ወይኔ ልጄ
አልገደልኳትም። እኔ ልጄን አልገደልኳትም። ልጄን አልገደልኳትም። እንዳትጠጉኝ፣ እንዳትጠጉኝ። ልጄን አልገደልኳትም። ልጄን አልገደልኳትም። እንዳትጠጉኝ። እንዴት ነሽ አደራ? እግዚአብሔር ይመስገን። ይኸውልህ አምባኬ ነው እንደ ጎርፍ የሚወርደው ብሶታል እንዴ? አይ ቦታው ላይ ስለሳልኳት ይሆናል። ቦታው ላይ ስለሻት ነው። በጣም ድንቅ ነው በእውነት ገርሞኛል። እንደዚህ ሲንፈለፈል ማለት ነው። እኔ የገረመኝ ነገር እኔ ሰው ሲያለቅስ እንባዬ ቅርብ ነው። አንቺ እንዲህ ስታለቅሽ እኔ ጋር ለምን ትንሽ እንባ ዘለላ ቅሬታ እንኳን አልፈጠረም እያልኩ ራሴ እየጠየቅኩ ነበር። የምሬን ማለት ነው። ምንድነው እኔና እሷ መካከል ላይ ትልቅ ግድግዳ የሆነው እያልኩ ነበረ። እኔ እንደ ተመልካች አንቺ እንደ ተዋናይ ማለት ነው። በትክክል ያለችበትን ምንድነው የሚባለው ሁኔታ ተረርተዋለች ወይ የሚል ጥያቄ ነበረኝ ለራሴ ማለት ነው። ሞመንቱን በትክክል አግኝተዋለች ወይ? ለማንስ ነው የምትነግረው? ለነማን ነው የምታወራው? ከዛ ሶስተኛ ደግሞ ኦኬ ልጅን የመግደል ከዛ በዛ ውስጥ አቅም የማጣት እና እነዚህ ሶስቱ ነገሮች በትክክል ምላሻቸውን ያገኙ አልመሰለኝም እኔ እና ለዛ አንቺ አሁን እንደዚህ ያነባሽውም ለኔ ለሰከንድ እንኳን ደርሶ ወይኔ እንድል ካላደረገኝ የሆነ ባሪር አለ ማለት ነው። ወይኔ የመጨረሻው ገገማኒ ግን ወይ የሆነ ባሪር አለና እኔና አንቺ መካከል ባለው ስምምነት እኔ ያንቺ ስሜት እንዲጋባብኝ ነው የሚጠበቀው እንጂ የኔ ስሜት ወደ አንቺ እንዲመጣ አይደለም አይደል? እና እሱን ሞመንት በትክክል ያገኘሽው አልመሰለኝም። አይ ቲንክ ብዙዎቹ ሲጀምሩ አንዱ ያለው ክፍተት የማየው ስትጀምሩ ስትነሱ ስትንደረደሩ በቃ ሁሉን ነገር በሆነ መንገድ ውስጥ አፍርሳችሁት ከጀመራችሁት በኋላ እየሰሩት መምጣት በጣም ከባድ ነው የሚሆነውና አጀማመር ላይ በጣም ከፍተኛ ጥንቃቄ ማድረግ ይፈልጋል። ያየሁት ነገር እሱ ነው። ከዛ በትክክል ለማን ነው ይሄን ከማን ጋር ነው የማወራው? ከተመልካች ጋር ነው እያወራው ያለሁት? እዛ ጋር ወቃሾች ከሳቶች አሉኝ የሚለውን ነገር ስሜቱን በትክክል እንድናገኘው ያግዛል ብዬ አስባለሁ። ትንሽ ቢሰራበት የበለጠ በጣም ጣፋጭ እንደሚሆን ተስፋ አደርጋለሁ። ይሄ ነው ያለኝ ሐሳብ። ስትገባ ኦሬዲ ደንግጣ አልቅሳ ምናምን ነበር የምትገባው። እሱ ጠፋባት። ገብታላ እሱንም ባለማምጣት እንባዋ እስኪመጣ ድረስ እሷ ከእንባዋ ጋር እየታገለች አይደለም ከካራክተሯ ጋር አልነበረችም። ትሬኒንግ ላይ ትላንትና ምናምን ስንሰራ የሚገርም ስራ ነበር የሰራችው። ለምን ኦሬዲ ግላን የገባችው አልገደልኳትም እያለች ነው የገባችው። አሁን ለእናንተም ዊርድ የሆነ አሁን አንተ በደንብ ሼር ማድረግ ዊርድ የሆነብህ እሷ እንባዋ ያልደረሰ እንባዋ እስኪመጣበት ሰዓት ድረስ ከእንባዋ ጋር የታገለች ከካራክተሯ ውጭ ነች። ልክ እንባዋ ሲመጣላት ስትመጣ ቴክስቱ አልቋል። እሷም ደግሞ ጨርሳለች። ይሄኔ ነው አፈረሰ እንጂ ናሬሽኗ በጣም አሪፍ ነው። አሁን ልጅቷ እንደ ልጅቷ በቃ አሁን እዚህ ጋር ወድቃለች። ይሄንን እናወራ ከተባለ እዚህ ጋር የተሰራ ስራ ግን እዚህ ጋር ግን ፊዚካሊ ያላት ኢሞሽን ድምጿ በጣም ዩኒክ ነው። እዚህ ጋር ወድቃለች አልወደቀችም አትበያት መጀመሪያ ነገር። ከዛ ደግሞ እዚህ ጋር ወድቃለች ካልሽ በኋላ እንትና ዩኒክ ነው ምናምን እሱ ሌላ አጀንዳ ነው። አንደኛ ተምታቻት ውጤት ዝም ብለሽ አትስቻት፣ ሁለተኛ ደግሞ እንዴት ያለ ነገር ነው። ከዛ እንደገና ምንድነው ድፍት አድርጎ ሰውን አፋፍሶ ለማንሳት መሞከር የሚጠቅማትን ነገር እንደሱ በያት ጎሽ anyway እሺ anyway what really happened ከካራክተርሽ ወጣሽ ማልቀስ መስታረክሹና መተወናቃተሽ አልተረጋ ስገቢ ነው ችግር የመጣው። ስገቢ ግለሽ ተረጋግተሽ ኮንሰሽንሽ አልገባሽ ራስሽ ሊድ አድርገሽ ካራክተርሽ ውስጥ ሳገቢ ገባሽና ቴክኒካሊ ራስሽ ሰውነት አይምሮሽ ደግሞ ፑሽ ካረክሹ አይመጣም። ጭራሽ የጠፋብሽ ነው የሚሄደው። እሱ አፍርሶታል የሰራሽውን ስራ። በቃ ያው አርፈሽ ተቀመጪ ተብያለሁ። ሌላ አፕሪሺዬሽን አይቻልም።